ዮሴፍ በሕይወት አለ። ሃሌሉያ! ዮሴፍ በሕይወት አለ። ዛሬ አዲስ የምስራች የምትሰሙበት ቀን ይሆንላችኋል። ዘፍጥረት 45 ቁጥር 26 ላይ እንደዚህ ይላል፣ አባታቸውንም እነሆ ዮሴፍ በሕይወት አለ፣ እንዲያውም በግብፅ ምድር ሁሉ ገዥ ይሆናል ብለው ነገሩት። ያዕቆብም በድንጋጤ ክው ባለ፣ ሊያምናቸውም አልቻለም። ዮሴፍ ያዕቆብ ልጅ ነው። ያውም ደግሞ በጣም የሚወደድ ልጅ ነው። ያውም ደግሞ ህልምን ያለመ እግዚአብሔር ህልምን ያሳየው አባቱ ያንን ህልም ሊያይ የሚናፍቅ የሚጓጓለት፣ በህልሙ ምክንያት ደግሞ ወንድሞቹ የጠሉት፣ በዛ ምክንያት ሊገሉት የተነሱበት፣ ጉድጓድ የከተቱት፣ በ20 ዲናር ደግሞ በ20 ደግሞ ብር ደግሞ የሸጡት። አይገርምም? ሄዶ ለአባቱ ደግሞ በውሸት ልብሱን ያማረ ጌጠኛ ልብሱን ደም ቀብተው በውሸት ማስረጃ እንደሞተ የተነገረለት፣ በውሸት ማስረጃ የአባቱ ልብ የደማበት ዮሴፍ በሕይወት አለ። አይገርምም? ዮሴፍ የመከራ ወጣትነትን ሲያሳልፍ አባቱ ያዕቆብ ደግሞ የሐዘን ሽምግልናን አሳልፏል በሐሰት ክስ። ዮሴፍ ለያዕቆብ ሞቷል። ዮሴፍ ደግሞ በሕይወት እንዳለ እንደማያውቁ የሚረዳ ሰው፣ ነገር ግን በሄደበት መንገድ ሁሉ የእግዚአብሔር እርዳታ፣ የእግዚአብሔር እረኝነት፣ የእግዚአብሔር አብሮነት በልጅነት ያሳየው ያ ህልም እንዲፈጸም እግዚአብሔር መንገዱን እያዘጋጀለት የነበረ ሰው። በስተመጨረሻ ግን በእግዚአብሔር ማቀናጀት ዮሴፍና ወንድሞቹ ተገናኙ። እነዚህን ነገር ስሙኝ፣ ዛሬ የምስራች ይሆናል። ዮሴፍ በሕይወት አለ። አንደኛ የምስራቹ ለያዕቆብ የመጣለት ህልም የሚመስል የምስራች ነው። ለምን? ያዕቆብ አምኗል። እያዘንኩ ወደ መቃብር ወርዳለሁ ብለዋል። ያልጠበቀው ነገር ነው የሆነው። አባታቸውንም እነሆ ዮሴፍ በሕይወት አለ፣ እንዲያውም በግብፅ ምድር ገዥ ሆኗል ብለው ነገሩት ይላል። ያዕቆብን በድንጋጤ ክው አለ እያለ ይናገራል። የመጀመሪያው ነገር በእውንም በህልምም ኤክስፔክት የማታደርጉት ነገር ይሆንላችኋል። የዘጋችሁት የሞተ ያበቃ ከዚህ በኋላ አታንሱብኝ ያላችሁት እንደ አልዓዛር የቀበራችሁትን ነገር እግዚአብሔር አስነስቶ ያስደንቃችኋል። ህልም የሚመስል ነገር ያደርግላችኋል። የመጀመሪያው ዮሴፍ በሕይወት አለ፣ አዲስ ዜና ትሰማላችሁ። ሁለተኛው መንፈስን የሚያድስ ዜና ትሰማላችሁ። ይሄንንም በሰማ ጊዜ ያዕቆብ ነፍሱ ውስጡ ታደሰ ይለናል። አይገርምም? ሐዘን ነው፣ መቃብር ነው፣ ለቅሶ ነው። ያሳቂታው ልጅ ነው የሚታየው። ያንን እያሰበ እያለቀሰ ዘመኑን ሊጨርስ ያለ አንድን ያረጀን ሰው ያ በውሸት ሞቷል ያልነው ተገኝቷል ሲባል ውስጥ ይታደሳል። ዛሬ ህልም የሚመስል ብቻ ሳይሆን ያስተከዛችሁን፣ ያስለቀሳችሁን፣ ያሳዘናችሁን፣ በር ዘግታችሁ አንሶላችሁን በእንባ እንድታሩስ ያደረጋችሁን፣ ለማን እንድታካፍሉት እንኳን ግራ እስከሚገባችሁ የተጨነቃችሁበትን ነገር ይመልስና ውስጥ ፊታችሁ ብቻ አይደለም ውስጣችሁ ይታደሳል፣ ነፍሳችሁ ይታደሳል። እንደገና መበርታት ትጀምራላችሁ፣ እንደገና መቆም ትጀምራላችሁ፣ እንደገና መሳቅ ትጀምራላችሁ፣ እንደገና መንገዳችሁን ትቀጥላላችሁ። ዮሴፍ በሕይወት አለ። እናስ ህልም የሚመስል ነገር ይሆናል። እናስ ነፍስን የሚያድስ ነገር ይሆናል። እናስ ካላችሁኝ እንደጠበቃችሁት ሳይሆን ጨምሮ ታገኙታላችሁ። ያዕቆብ ዮሴፍ ሞቷል ብሎት ነበር። እያዘንኩ ወደ መቃብር ወርዳለሁ ብሎ ነበር። ሲነግሩት እንደዚህ ያሉት፣ እንዲያውም በግብፅ ምድር ሁሉ ገዢ ሆኗል ብለው ነገሩት። ያ ያስተከዛችሁ፣ ያ ከእጃችሁ የጠፋው፣ ያ የሞተባችሁ ነገር የሞተ ሆኖ አይመጣም፣ የጠፋ ሆኖ አይመጣም። ጨምሮ ገዢ ሆኖ ለብዙዎች የሚተርፍ ሆኖ ብዙዎችን የሚያበላ ሆኖ ቤተሰብ የሚመግብ ሆኖ ከተማ የሚያስተዳድር ሆኖ የጠፋው ለዛ ነው ያ ህልም እንዲፈጸም ብዙዎች መጥተው የሚመገቡበት እንዲሆን ዛሬ
ዮሴፍ በሕይወት አለ። የጠፋባችሁ ያስተከዛችሁ፣ በዛ ምክንያት አቅጣጫ ቀይራችሁ የሐዘን ልብስ የለበሳችሁ እግዚአብሔር የሞተባችሁን ነገር ያስነሳል። እግዚአብሔር ድሪም የጠፋባት ሴት ገብታ ፈልጋ አግኝታው ደስ ብሏት ጎረቤቶቿ እንደጠራት ጎረቤት ሰብስባችሁ የምታመሰግኑበት ነገር ይሆንላችኋል። የጠፋው ይገኛል። ዮሴፍ በሕይወት አለ። አዲስ የምሥራች ትሰማላችሁ። እግዚአብሔር ያስደንቃችኋል። ዮሴፍ በሕይወት አለ። 3 ነገር እሱም ብዬ ልጨርስ። በዚህ ሳምንት፣ በመጪው ሳምንት፣ በሚቀጥሉት ቀናት እግዚአብሔር ጣልቃ ገብቶ ጠላት እንዳሰበው ሳይሆንለት ቀርቶ እግዚአብሔር ያሳያችሁን ህልም ሲፈጽም ህልም የሚመስል ነገር ያደርጋል። በድንጋጤ ክው እንዳለ ድንግጥ የሚያደርጋችሁ እግዚአብሔር ለካ እንደዚህ ነው የሚያስብል ነገር ይሆናል። 2 ነፍስን፣ መንፈስን፣ ስጋችሁን ሳይቀር የሚያድስ የምሥራች ትሰማላችሁ። 3 ያ የጠፋባችሁ የሞተባችሁ ነገር ጨምሮ ለብዙዎች የሚተርፍ ሆኖ ይገኛል። በኢየሱስ ክርስቶስ ስም አሜን። ተከናወኑልኝ።